አደገኛ የተባለ ጦርነት ተደርጓል። በሀገሪቱ የተለያዩ ቦታዎች ላይ በተደረገው ጠንካራ ውጊያ ሁሉም ኃይሎች ድል ተቀዳጅተናል ብለዋል። ዝርዝር ዘገባ ይዘንበታል፣ በቆይታችን ታደምጡታላችሁ። በአዲስ አበባ በደረሰ ዘግናኝ አደጋ የሰዎች ሕይወት ጠፍቷል። ዝርዝሩን ከቆይታችን የምታደምጡ ይሆናል። የትግራይ ክልል ጊዜያዊ አስተዳደር ጦርነት ቀስቃሽ የተባለ ንግግር ማድረጉ ብዙዎችን አነጋግሯል። ሰፋ ያለ ዘገባ አዘጋጅተንበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለህዳሴው ግድብ አሜሪካ ገንዘብ መደገፏን ተናግረዋል። ይህንንም ዘገባ በቆይታችን የምናስደምጣችሁ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን የሚያደርሳችሁ የዜና ቻናል ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ አክብሮት እየጋበዝን መረጃዎቹን በዝርዝር ወደ እናንተ ማድረሳችንን እንጀምራለን። በቅድሚያም ትግራይ የፌዴራል መንግስት የፕሪቶሪያ የሰላም ስምምነትን በጦርነት ሊያሳካቸው ያልቻላቸው ግቦችን ለማሳካት እየተጠቀመበት ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። ስምምነቱን ተጠቅሞ የተቆራረሰች ትግራይ እንድትኖር ለማድረግ የአካባቢውን ሕዝብ አሰፋፈር ለመቀየር እየጣረ ነው ሲሉ ተናግረዋል። አቶ አማኑኤል ይህንን የተናገሩት ሰኔ 13 2017 ዓ.ም በመቀለ ከተማ ሮማናት አደባባይ በተካሄደው የክልሉ ተፈናቃዮች ሰላማዊ ሰልፍ ላይ ባደረጉት ንግግር ነው። በትግራይ ክልል በተካሄዱ ጦርነቶች ምክንያት የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለመጠየቅ በመቀለ ከተማ አምስተኛ ክረምት በሸራ መጠለያ ማሳለፍ ይብቃን በሚል መሪ ቃል ሰኔ 11 2017 ዓ.ም ጀምሮ የተከናወኑ 3 ቀናት ሰላማዊ ሰልፍ መርሃ ግብር ሰኔ 13 2017 ዓ.ም በመቀለ ተካሄዶ ፍጻሜውን አግኝተዋል። ጽላል የተሰኘ የሲቪል ማህበረሰብ ድርጅት ባዘጋጀው በዚህ ሰላማዊ ሰልፍ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደን በመወከል አቶ አማኑኤል አሰፋ ለሰልፈኞቹ የአስተዳደሩን መልእክት አሰምተዋል። አቶ አማኑኤል በንግግራቸው የፕሪቶሪያ ስምምነት ከተፈረመ 3ኛ ዓመቱን ለመድፈን ጥቂት ወራት ብቻ ቢቀሩትም ተኩሱ ከማቆም በዘለለ እስካሁን የትግራይ ሕዝብን ደህንነት ሊያረጋግጥ አልቻለም ብለዋል። የትግራይ ሕዝብ ሉዓላዊ ግዛት ተነጥቆ ከቀየው ተፈናቅሎ ከመኖሪያ ቤቱ ተሰዶ በችግርና በመከራ እየኖረ ይገኛል ሲሉ በንግግራቸው የገለጹት አቶ አማኑኤል የፌዴራሉ መንግስት የፕሪቶሪያውን የሰላም ስምምነት ተጠቅሞ በጦርነት ሊያሳካቸው ያልቻላቸውን የተቆራረሰች ትግራይ እንድትኖር የማድረግ የአካባቢውን ህዝብ አሰፋፈር የመቀየር ግቡን ለማሳካት እየጣረ ነው ሲሉ ተናግረዋል። በሰላማዊ መንገድ ሁሉንም የትግራይ ጥቅሞችን ለማረጋገጥ የተቻለውን ሁሉ ጥረት እናደርጋለን ማለት በሰላማዊ መንገድ ካልተፈታ የትግራይ ክብር ተዳፍኖ ሉዓላዊነቷም ተጥሶ ይቀራል ማለት አለመሆኑ ሊታወቅ ይገባል በማለት ጦርነት ቀስቃሽ የሆነ ንግግር ነው ተብሏል። ይህ ንግግራቸው ከመቀለ በተጨማሪ የመርሃ ግብሩ አካል የሆኑ የትግራይ ተፈናቃዮች ወደ ቀያቸው በአስቸኳይ እንዲመለሱ የሚጠይቀው ሰላማዊ ሰልፍ ሰኔ 13 2017 ዓ.ም አመሻሽ ላይ በስዊዘርላንድ ጄኔቫ እንደተካሄደ የሰልፉ አዘጋጅ ጽላል የተሰኘ ሲቪል ማህበረሰብ በማህበራዊ ትስስር ገጹ አሳውቋል። የሰሜን ምስራቅ እዝ ክፍለ ጦር በፋኖ ታጣቂ ኃይል ላይ በወሰደው እርምጃ በርካቶች እጃቸውን ሰጥተዋል አለ። በሀገር መከላከያ ሰራዊት የሰሜን ምዕራብ እዝ መተማ ክፍለ ጦር በሰሜን ወሎ ዞን መቄት ወረዳ አካባቢዎች ከወረዳው አድማ ብተናና የሰላም አስከባሪ የጸጥታ ኃይሎች ጋር በተቀናጀ መልኩ በተወሰደ እርምጃ ታጣቂ ቡድኑን በመደምሰስ ድል ማስመዝገብ ተችሏል ሲሉ የክፍለ ጦሩ ዋና አዛዥ ኮሎኔል ደንወዝ መንግስቴ ተናግረዋል። ታጣቂ ቡድኑ በከፍተኛ ሁኔታ በመመታቱ 16 አባላት እጅ ለመንግስት ሰጥተዋልም ብለዋል። ከዚህም በዘለለ በርካታ የነፍስ ወከፍ መሳሪያዎችና ተተኳሾችም ተማርከዋል ያለው መከላከያ ሰራዊቱ በተመሳሳይ የሰሜን ምስራቅ እዝ ሬጅመንት አዛዥ ሻምበል ምልክት ደንባሻ በታጣቂ ቡድኑ ቁልፍ አመራሮች ላይ እርምጃ በመውሰድ በርካታ የቡድኑ አባላት ከነትጥቃቸው እጃቸውን እንዲሰጡ ተደርገዋል ብለዋል። በደቡብ ወሎ ዞን አማራ ሳይንት ወረዳ በበላይ ካሳውና አዳም አሊ ሲመራ የነበረው ታጣቂ ቡድን አባላትም
ለሰራዊቱ እጃቸውን በመስጠት ወደ ሰላማዊ ህይወት ተመልሰዋል ያሉ ሲሆን የቡድኑን ቁልፍ ሎጂስቲካዊ አቅርቦትን በማቋረጥ ከህዝብ ነጥሎ በመምታትና በአጭር ጊዜ በመበታተን ቀጠናውን ወደ ቀደመ ሰላማዊ እንቅስቃሴ መመለስ ተችሏል። በቀጣይም የዞኑን የጸጥታ መዋቅር በማጠናከር ማህበረሰቡ የራሱን ሰላም በራሱ ማረጋገጥ የሚችልበትን አቅም መፍጠር ላይ በትኩረት ይሰራል ብለዋል። ራሱን የአማራ ፋኖ ብሔራዊ ኃይል ብሎ የሚጠራው ታጣቂ ኃይል በተመሳሳይ በክልሉ የተለያዩ ቦታዎች በመንግስት የጸጥታ ኃይሎች ላይ በወሰደው ኦፕሬሽን ድል እንደተቀዳጀ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴው ግድብ በአሜሪካ በሞኝነት ገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ነው ሲሉ ገለጹ። ፕሬዝዳንቱ ትሩዝ ሶሻል በተሰኘ ማህበራዊ ሚዲያ ገጻቸው ላይ በለቀቁት ጽሑፍ አሜሪካ በሞኝነት የረዳችው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽፈዋል። ከውጭ ጉዳይ ሚኒስትር ማርኮ ሮቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ ሪፐብሊክ መካከል በነበረው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀቴን ሪፖርት በማድረጌ በጣም ደስተኛ ነኝ። ይህ ጦርነት ከብዙ ጦርነቶች በበለጠ በከፋ የደም መፋሰስና የሞት የሚታወቅ ሲሆን ለአስርት ዓመታት የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ዲሲ ውስጥ እንደሚገቡ ገልጸዋል። ይህ ለአፍሪካም ታላቅ ቀን ነው ሲሉ በእውነት ለመናገር ለመላው ዓለምም ታላቅ ቀን ነው ብለዋል። በቅንፍ ውስጥ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሑፋቸውን ቀጥለዋል። ትራምፕ በመጀመሪያው ዙር ስልጣን ዘመናቸው በኢትዮጵያና በግብጽ መካከል በህዳሴው ግድብ ውሃ ሙሌት ምክንያት የተፈጠረውን አለመግባባት ለማደራደር ቢሞክሩም እንዳልተሳካላቸው የሚታወስ ነው። ትራምፕ በጊዜው በኢትዮጵያ ጫና ለመፍጠር ብዙ ጥረት ያደረጉ ሲሆን ኢትዮጵያ ስምምነቱን ካልተቀበለች ግብጾች ግድቡን ያፈነዱታል ብለው ተናግረውም ነበር። አሜሪካ ለኢትዮጵያ ተሰጠ የነበረውን $800 ሚሊዮን ድጋፍ ያቋረጡ ሲሆን ይህ ድጋፍ እስካሁንም ድረስ አልተለቀቀም። በጉዳዩ ዙሪያ የኢትዮጵያ መንግስት የሚሰጠው ምላሽ እየተጠበቀ ሲሆን ይህ ዜና እስከተጠናከረበት ጊዜ ድረስ የተኛውም የሀገሪቱ ባለስልጣን ለትራምፕ ንግግር የሰጠው ምላሽ የለም። በተከታታይ ባለፉት 2 ቀናት በአደጋ 2 ሰዎች የሞቱበት በግንባታ የሚገኝ የአያት ሪል ስቴት ህንፃ ዛሬም አደጋ ደርሶ 2 ሰዎች ሞተውበታል። በተመሳሳይ በትላንትናው ዕለት 2 እንዲሁም ከትላንት በስቲያ 2 ሰራተኞች ከህንፃው ላይ ወድቀው ህይወታቸው ማለፉ ተነግሯል። በዛሬው ዕለትም ከረፋዱ 4 ሰዓት አካባቢ ሲኤምሲ አካባቢ እየተገነባ በሚገኘው የአያት ሪል ስቴት ላይ በግንባታ ስራ ላይ የነበሩ 2 ሰራተኞች ከ4ኛው ፎቅ ወድቀው ህይወታቸው ማለፉን ለማረጋገጥ ተችሏል። አደጋው የደረሰው በልስን ስራ ላይ ተሰማርተው በነበሩ ሰራተኞች ላይ ሲሆን 2 ሰራተኞች ከህንፃው ከ4ኛ ፎቅ ላይ የልስን ስራ በማከናወን ላይ ሳሉ የቆሙበት ሊፍት ወይም ዊንች ካቦን በጥሶ አደጋ አድርሷል። በወቅቱ ከህንፃው ስር በመጓዝ ላይ የነበረ አንድ ሰራተኛ ዊንቹ ወድቆበት ወዲያው ህይወቱ ያለፈ ሲሆን ከወደቁት 2 ሰራተኞች ውስጥ አንዱ ሰራተኛ በተመሳሳይ ወዲያውኑ ህይወቱ አልፏል። ልስን ስራ ሲሰራ የነበረ አንዱ ሰራተኛ ደግሞ ከባድ ጉዳት ደርሶበት ለሕክምና እርዳታ ወደ ሆስፒታል ተልኳል። በትላንትና ዕለት 4 የቀን ሰራተኞች በተመሳሳይ ሁኔታ ከሪል ስቴቱ ህንፃ ላይ ወድቀው 2 ሰራተኞች ወዲያው ህይወታቸው ያለፈ ሲሆን በሁለቱ ሰራተኞች ላይ ደግሞ ከባድ ጉዳት መድረሱን የሪል ስቴቱ የግንባታ ሰራተኞች ገልጸዋል። እንዲሁም ከትናንት በስቲያ ሐሙስ ሰኔ 12 2017 ዓ.ም 5 የግንባታ ሰራተኞች ከህንፃው ላይ መውደቃቸው የተገለጸ ሲሆን የሁለቱ ሰራተኞች ህይወት ሲያልፍ በ3 ሰራተኞች ላይ ከባድ ጉዳት ደርሷል ተብሏል። በህንፃው ግንባታ ላይ የተሰማሩ ሰራተኞች በተደጋጋሚ ተመሳሳይ አደጋ እየደረሰባቸው እንደሚገኝ የገለጹ ሲሆን በሳምንት 1 ወይም 2 ሰራተኞች አደጋ እንደሚደርስባቸው ተናግረዋል። ሰራተኞቹ አክለውም ሪል ስቴቱ በሰራተኞች ደህንነት ላይ ትኩረት አድርጎ ሊሰራ ይገባልም ብለዋል። ክቡራትና ክቡራን ቤተሰቦቻችን የጥበብ መረጃችን በዚህ አብቅተዋል። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን።